ведут против нас все более агрессивные информационные атаки. Целью выбирают прежде всего, конечно, молодых людей, молодые поколения. И здесь опять лгут постоянно, извращают исторические факты, не прекращают нападки на нашу культуру, на русскую православную церковь, другие традиционные религиозные организации нашей страны. Посмотрите, что они делают со своими собственными народами. Разрушение семьи, культурной и национальной идентичности, извращение, издевательство над детьми вплоть до педофилии объявляются нормой их жизни. К этому так и относились в России, и всегда к этому будем так относиться. Никто в частную жизнь не вторгается, и мы не собираемся этого делать. Но хочется им сказать, посмотрите, там все сказано, в том числе то, что семья – это союз мужчины и женщины. Но и эти... አስደሳች ዜና ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ ያስገባች መሆኑን አስታወቀች። ሩሲያ የግብረ ሰዶም እንቅስቃሴ በአክራሪነትና ሽብር ድርጊት ዝርዝር ውስጥ ማካተቷ ተሰምቷል። የተመሳሳይ ጾታ እንቅስቃሴ አራማጆች በአክራሪነትና በአሸባሪነት ዝርዝር ውስጥ እንዲካተቱ የሩሲያ ጠቅላይ ፍርድ ቤት መወሰኑን የሩሲያ ሚዲያዎች ዘገባ ያመለክታል። ውሳኔው የግብረ ሰዶማውያንና ለእስርና ለሽብርተኝነት ቅጣት የሚዳርግ ነው ተብሏል። የሩሲያ ውሳኔ ዓለም አቀፍ የግብረ ሰዶምን ማህበራት እንቅስቃሴና መዋቅራዊ አደረጃጀቱን ጭምር ይመለከታል ተብሏል። በሩሲያ ምድር የግብረ ሰዶምን እንቅስቃሴ ማድረግ ከዚህ በኋላ በአሸባሪነት አስከስሶ ዘብጥያ የሚያስወርድ ከባድ ወንጀል ነው ብሏል። በአገሪቱ የግብረ ሰዶማዊ እንቅስቃሴን የሚደግፉና የሚያስፋፉ አካላት ከጊዜ ወደ ጊዜ እየጨመረ መምጣቱን ይናገራል። የእንቅስቃሴው አራማጆች መሰረት ሩሲያ ባላንጣ ካደረገቻቸው ከእነ አሜሪካና አውሮፓ ምድር የሚነሳ መሆኑ ደግሞ የቭላዲሚር ፑቲን አስተዳደር አስቆጥቷል። እንደ አሜሪካ ያሉ ሀገራት የግብረ ሰዶማውያን እንቅስቃሴን እንደ መብት ቆጥረው እያስፋፉት ነው። ግብረ ሰዶማዊነትን ከምዕራቡ ዓለም አልፎ እስከ አፍሪካ የዘለቀ ሲሆን አንዳንድ ሀገራት እንቅስቃሴውን በሕግ እያገዱ ይገኛሉ። ግብረ ሰዶም ነኝ እኔ ግን በጣም ነው የምወድ። ግብረ ሰዶማውያን ኢትዮጵያን ትገርላላችሁ? ግደላ በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ፣ ተፈጥሮዬ ነው። አብዛኞቹ ሰዶም የሚለው መጠሪያ የተገኘው ከመጽሐፍ ቅዱስ ነው። የሰዶም ስራ እንደማለት ነው። ሰዶምና ገሞራ በመጽሐፍ ቅዱስ ታሪክ ውስጥ ያሉ መንደሮች ናቸው። በዚያም ጊዜ በእነዚህ መንደር ወንድ ከወንድ ሴት ከሴት ይዳራ ነበር። እግዚአብሔርም በእነዚህ ስራቸው ተቆጥቶ ከተማዋን በእሳት አጠፋት። ከዛ ጊዜ ጀምሮ ወንድ ከወንድ ጋር ሴት ከሴት ጋር የሚዳሩት ግብረ ሰዶማውያን ነገሩም ደግሞ ግብረ ሰዶም በመባል ጀመረ። በነገራችን ላይ ሌዝቢያን አሊያም ጌይ ካልተባልን የሚሉ ከሆነ ደግሞ ሌዝቢያን ማለትም የከተማ ስም እንደሆነ እናያለን። ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን ሌስቦስ በምትባል የግሪክ ደሴት እንስት የግጥም ጸሐፊ የሆነች ላፕፎ በርካታ ወጣት ልጃገረዶችን ስታስተምር ስለነበረ ሌዝቦስ የሚለው የከተማው መጠሪያ ለእንስት ግብረ ሰዶማዊነት መጠሪያነት ውሏል። የእንግሊዘኛው ሌዝቢያን የሚለው የተወረሰው ከዚሁ የግሪክ ቃል ነው ሲል የግብረ ሰዶማውያኑ ድርጅት በድረገጻቸው ላይ አስፍረውታል። ግብረ ሰዶማውያን በኢትዮጵያ በጣም የተወገዙ ናቸው። ራሳቸውን ደብቀው የሚኖሩ አሁን ግን በስብሰባ አዳራሽ በግልጽ መሰብሰብ ጀምረዋል። የሚደነፋ እኛ ሀገር በግልጥ ባይኖርም የወደፊቱም ባናቅም ኢትዮጵያ ውስጥ በዚህ ዘመን ያለው የግብረ ሰዶማዊ ቁጥር በጣም እየጨመረ ነው። በአንድ ወቅት ኢትዮጵያውያን ሚስትና ባል ፈላጊዎች በኦንላይን ምን ያህል እየተስፋፋ እንደሆነ ለማረጋገጥ ሞክሯል። ማድረግም ከአንድ ወር ላላነሰ ጊዜ ድረገጻችን ሁሉ ሲያስስ ነበር። ወደ 40 በሚጠጉ ድረገጾች ላይ ከ250 ሺህ በላይ ኢትዮጵያውያን ባልና ሚስት ፈላጊዎችን አግኝተዋል። ቁጥሩን ከ1 ሚሊዮን እንደማያንስ ይገመታል። በአንድ ድረገጽ ላይ ብቻ ወንዶች ሆነው ወንድ ማግባት የሚፈልጉ ወይም ግብረ ሰዶም እንዲፈጸምባቸው ወይም ለመፈጸም የሚፈልጉ 15000 ወንዶች ከአዲስ አበባ ብቻ ተመዝግበው ተገኝተዋል።
በስልጣኔ ወደፊት ተራምደዋል የሚባል ምዕራባውያን ድርጊቱን ከ1980ዎቹ አጋማሽ ጀምረው በሚስጥርና በድብቅ መፈጸማቸውን ትተው ወደ አደባባይ ካወጡት ሰነባብተዋል። ከ12 ዓመት በፊት ኔዘርላንድ ተመሳሳይ ጾታን ጋብቻ ከፈቀደች በኋላ በተለያዩ አገሮች የተመሳሳይ ጾታ ጋብቻ ሕጋዊ ሆኗል። ከእነዚህም አገሮች መካከል ፈረንሳይ፣ ቤልጅየም፣ አርጀንቲና፣ አይስላንድ፣ ዴንማርክ፣ ብራዚል፣ ካናዳ፣ ስፔን፣ ኖርዌይ፣ ደቡብ አፍሪካ፣ ፖርቱጋል እና ስዊድን ይጠቀሳሉ። በአፍሪካ እና ሜክሲኮ በዛ ባሉ ግዛቶችም በተመሳሳይ ጾታ ጋብቻ ከተፈቀደ ሰነባብቷል። ኡራጋይ እና ኒውዚላንድም በቅርቡ ተመሳሳይ ጾታ ጋብቻን ያጸድቃሉ ተብሎ ይጠበቃል። ከዚህም በተጨማሪም እነ ጀርመን፣ እንግሊዝ፣ ፊንላንድ እና አንዶራ፣ ሉክሰምበርግም፣ አየርላንድም፣ ታይዋን፣ ኤፓል፣ ስኮትላንድም እና በተለያዩ የአሜሪካ፣ አውስትራሊያ እና ሜክሲኮ ግዛቶች የተመሳሳይ ጾታ ግብረ ሰዶማውያን ጋብቻን ሕጋዊ ለማድረግ እየተውጠነጠኑ ነው። ምዕራባውያን ያልጉ ሀገራት ተመሳሳይ ጾታ ጋብቻን መፍቀድ እንዳለባቸው በግልጽ ተናግረዋል። ይህን የማታከብር ሀገር የሚሰጣት እርዳታ እንደሚጤንባት፣ እንደሚቀሸብባት ብሎም እንደሚቆምባት በአደባባይ ዲስኩራቸውን አሰምተዋል። የድርጊቱ ፈጻሚዎች ቁጥር ከዕለት ወደ ዕለት እጅግ እያሻቀበ መጥቷል። አንዳንድ ምዕራባውያን አገሮች በሕጋቸው ያጸደቁት ግብረ ሶዶማዊነትን እኩያን የሆኑ አንዳንድ የኪነ ጥበብ ሰዎች የኪነ ጥበቡ ሙያ ለወሲብ ንግድ ማስፋፊያ በማዋል በፊልም፣ በሲኒማ እየተወኑ በርስ ጦርነት፣ በረሃብ፣ በኤችአይቪ ኤድስ ቁምስቅላቸውን ለሚያዩ አፍሪካውያን ጭምር እንካችሁ እያሉ ነው። ይህም በመሆኑ ምዕራባውያኑ ፈሪሃ እግዚአብሔርን አሽቀንጥረው ጥለው ሕጋዊ እውቅና በመስጠት ጭምር ገቢራቸውን ያደረጉ። የተመሳሳይ ጾታ ጋብቻ በእኛይቱ አፍሪካዊ ሀገር ደቡብ አፍሪካም ገቢራዊ እየተደረገ ነው። ታዲያ ሰሞኑን ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ ያስገባች መሆኑን አስታወቀች። ሩሲያ የግብረ ሰዶም እንቅስቃሴን በአክራሪነትና ሽብር ድርጊት ዝርዝር ውስጥ ማካተቷ ተሰምቷል። የተመሳሳይ ጾታ እንቅስቃሴ አራማጆችን በአክራሪነትና በአሸባሪነት ዝርዝር ውስጥ እንዲካተቱ የሩሲያ ጠቅላይ ፍርድ ቤት መወሰኑን የሩሲያ ሚዲያዎች ዘገባ ያመላክታል። ውሳኔው የግብረ ሶዶማውያንና ትራንስጀንደር ተወካዮች ለእስርና ለሽብርተኝነት ቅጣት የሚዳርግ ነው ተብሏል።